ለጦርነት የማይጋብዙ በሆኑ በጥቃቅን ምክንያቶች እየተነሱ ማህበረሰቡ የሚዋጋበት የሚገዳደልበትና እርስ በርስ የሚጠፋፉበት ዘመን ላይ ነበር። ألم يجعل كيدهم في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول سل الله سبحانه وتعالى تاريخ تقصد القرآن لي النبي صلى الله عليه وسلم أبات عبد الله قدم مثلنا لكواتشو ነብዩ ሰለላሁ ዐለይሂ ወሰለም ከመወለዳቸው ወደዚህ ዓለም ላይ ወይም ደግሞ ገጠር ላይ እዛ እንዲጠቡና እዛ እንዳድጉ ወይክብሩ ፊ الهواء النظيف ሰበቡን ለምን እንደሆነ ሲናገር ከተማና ገጠር አንድ አይደለም፣ የከተማና የገጠር አየር የተለያየ ነው ብድሪ የሚል ርዕስና ያለው ነብዩ ሰለላሁ ዐለይሂ ወሰለም ሐሊመቱ ሰዕዲያ ላይ በነበረው ጊዜ የደረታቸው መሰንጠቅ ክስተት ተከስቶ ነበር። እሱ እንዴት ተከሰተ? ሰለላሁ ዐለይሂ ወሰለም وعلى آله وصحبه ومواله. أحبتي الكرام إخوتي وأخوات، أحييكم بتحية الإسلام وهي أقول السلام عليكم ورحمة الله وبركاته. سنواصل أو نبدأ درسا جديدا يعني وهو سيرة من سير النبي صلى الله عليه وسلم، نقسم بالأجزاء ونتكلم معا وألقي إليكم ما صح من كتب المعتمدة للأئمة التاريخ والإسلامية إن شاء الله تعالى. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا، من يهده الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وحده لا شريك له، أشهد أن محمدا عبده ورسوله. أما بعد، ውድ እህትና ወንድሞች ይህንን ህልቃ ወይም ይህንን ቻናል ቤተሰብ ሆናችሁ ተቀላቀላችሁ አጠቃላይ ሁላችሁም የአላህ ሰላም ከእናንተ ጋር ይሁን እያልኩ ታምኔሉ ላይ ወይም ከላይ ፎቶ ላይ እንደተመለከታችሁት የረሱል የነቢዩን ሰለላሁ ዐለይሂ ወሰለም ታሪክን አጠር እያደረግን ከሊቃውንቶች ከዑለማዎች ኪታብ ላይ መጽሐፍ ላይ صحيح የተባለውንና ሙዕተመድ የሆነውን እንመለከታለን ማለት ነው። ሳይንዛዛ ሳይበዛ ማለት ነው። አጠር ብሎ ኢንሻአላህ ምናልባት የተወሰኑ ሐልቃዎች ሊሆኑ ይችላሉ ማለት ክፍሎች ተከታታይ የሆነን በአላህ ፍቃድ እንግዲህ መች እንደሚለቀቅ እስካሁን ገና ጊዜ አልተያዘም። ግን በየጊዜው ምንም ባልተራራቀ ቢቻል በቀን አንዳንድ ካልተቻለ ደግሞ እንግዲህ በተመቸ ሰዓት ይለቀቃል ማለት ነው። ከእናንተ የሚጠበቀው ለቻናሉ አዲስ ከሆናችሁ ተቀላቀሉ፣ ሰብስክራይብ አድርጉ፣ እንዲሁም ደግሞ ይሄንን ለሌሎችም ሼር አድርጉላቸው፣ አጋሩ። من دل على خير كفاعله ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የነብዩ ሰለላሁ ዐለይሂ ወሰለም ታሪክን ሲራቸውን ማወቅ በጣም አስፈላጊና የትኛውም ሙስሊም ሊተጋበት ሊጥርበት ሊለፋበት የሚገባ ጉዳይ ነው። ለምን ከተባለ ረሱል ሰለላሁ ዐለይሂ ወሰለም ቁድዋችን ናቸው፣ ለኛ ተምሳሌት አራያችን ናቸው። አራያችን ስለሆኑ እያንዳንዱ ታሪካቸውን ማወቅ ይገባናል። እንዴት አለፉት፣ በምን ሁኔታ አሳለፉት፣ እንዴት ነው ሱናቸውን መከተል ያለብን የሚለውን ማወቅ እንድንችል ዘንድ ታሪካቸውን ማወቅ መማር ግዴታ ይሆናል ማለት ነው። በእኛ ላይ የተገደደ ዋጅብ ይሆናል። ለምን ካላችሁ ነብዩ ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም አምነናል ብሎ ማለት ምን ያካትታል? የሚያዙትን መታዘዝ፣ የከለከሉትን መከልከል፣ የሚናገሩትን ንግግራቸውን እውነት ነው ከአላህ የሚመጣ ነው ቅጥፈት አይደለም ብሎ ማመን ይፈልጋል። ይህን ሁሉ ለማድረግ ደግሞ ምን ያስፈልጋል? የእነሱን ሲራቸውን ማወቅ ያስፈልጋል። ሲራቸውን ስናውቅ ሐቂቀተን ውስጣችን ላይ በጣም የሆነ
መንገዶች ይከፋፈቱልናል ማለት ነው። ለካ እንደዚህ ነው ያለፉት፣ ከነሱ አንጻር እኔ ምን ላይ ነው ያለሁት የሚለውን እናያለን። በተጨማሪ ይሄ ዲን የእምነት እዚህ ለመድረስ ምን ያህል ጊዜ ለፍቷል ወይም ምን አይነት ውጣ ውረዶችን አልፏል የሚለው እንገነዘባለን። አሁን ላይ ያለንበት እምነት ዝም ብለን እኛ በጊዜያችን በዘመናችን ምንም መስዋዕትነት አልከፈልንም። ከቤተሰቦቻችን የወረስነው ያገኘነው እምነት ነው። ለዚያም ነው አብዛኛው ሰው ቀለል አድርጎ ያየዋል ወይም ደግሞ የሚገባውን ኃላፊነቱን ሳይወጣ ሲቀር እንመለከተዋለን። ይሄ ሁሉ የሆነው ምንድነው? ታሪኩን አለማወቅ ወይም ደግሞ በደንብ ስለሱ አለመገንዘባችን የሚያሳየው ማለት ነው። እዚያ ዛሬ ጀምሮ ኢንሻአላህ አጠር ባለ ሁኔታ ነው የምንመለከተው። የተዛዛ ነገር የለም፣ የሚያሰለችም አይደለም። እዛ ከተባለ 30 ደቂቃ ቢሆን ነው፣ ከዛ በላይ አይሆንም እያንዳንዱ ክፍል። ከዚያ ቢያንስ አይበዛም ብዬ አስባለሁ ኢንሻአላህ። እነዛ አድርገን ምናልባት 10 እስከ 20 የሚሆኑ ተከታታይ ትምህርቶች ይኖሩናል ማለት ነው። እነዚህን ሁሉ እንግዲህ መቼ እንደምለቃቸው አላሁ አዕለም። ብቻ እኔ በተመቸኝና ያኔ ባደረስን ጊዜ ለመልቀቅ እሞክራለሁ ማለት ነው። ስለዚህ አብራችሁን ቆዩ፣ አብራችሁን ተከታተሉ። ኢንሻአላህ ሁላችንም የምንጠቀምበት የደስተኛ የምንሆንበት ለዱንያችንም ተምሳሌት ወይም ደግሞ ህይወታችንን የምንመራበትኝ ቁድዋ ተምሳሌት አምሳያ የምናገኝበት ነውና ትኩረት ልንሰጠው ልንከተል በደንብ ልንረዳና ልንገነዘብ ይገባናል ማለት ነው። እንግዲህ አጀማመራችን ሲጀምር ከየት እንነሳለን ካልን ከአወላለዳቸው የምንጀምር ይሆናል ማለት ነው። ታሪካቸው ከዛ ነው የሚነሳው። አወላለዳቸውን አንስተን የምንቀጥል ይሆናል ማለት ነው። እሺ ከዛ ለመጀመር ኢንሻአላህ ሁላችሁም ዝግጁ ሁኑ። ቀልባችሁን ወይም ሀሳባችሁን ለኔ ስጡኝ ማለት ነው። አብራችሁ ቆዩ ኢንሻአላህ። ተጠቃሚ ሆኑበታላችሁ። ምንም የምትጸጸቱበት ነገር አይደለም። ዝም ብላችሁ 1 ሰዓት 2 ሰዓት ኢንተርኔት ላይ ከማሳለፍ ያለ ምንም ጥቅም እቺን አጠር ያለች 20 ደቂቃ እና 15 ደቂቃ ለኔ ብትሰጡኝ የተወሰነ ስለ መልእክተኛው ታውቃላችሁ፣ ትገነዘባላችሁ። طيب إذا قلنا هكذا إن شاء الله سنبدأ دروسنا وهو مقسم بالأجزاء، ونتدارس اليوم الجزء الأول إن شاء الله. الجزء الأول سنتكلم عنه طفولة النبي ومولوده إن شاء الله تعالى، كيف ولد، في أي زمن، في أي وقت ولد، نرى إن شاء الله. لذلك كونوا معنا سنبدأ. أهلا بكم يا إخوتي الكرام في هذه الرحلة الطيبة مع سيرة نبينا محمد عليه الصلاة والسلام. سنحكي معا قصة حياة نبينا الحبيب من بدايتها لنعرف كيف عاش وكيف حفظه الله إن شاء الله تعالى. እንግዲህ መጀመሪያ ላይ የምንመለከተው ውድ ወንድሞችና እህቶች የምንመለከተው ነገር መጀመሪያ ላይ የነብዩ ሰለላሁ ዐለይሂ ወሰለም አወላለዱ አጀማመሩ ከመጀመሪያ ከውልደቱ አንስተን እንመለከታለን። ለምን ታሪኩ ሙሉ አጀማመሩን ከእስልምና በፊት ያሉ ማህበረሰቦች እንዴት ነበሩ፣ አረቦች፣ ፋርሶች እንዴት ነበሩ፣ አረቦች ዙሪያ ያሉት ከእምነት አኳያ ከእምነት አንፃር ምን አይነት ህይወት ላይ እንደነበሩ እንመለከታለን ማለት ነው። ይህም ታሪካችንን በደንብ ከመሰረቱ ከመነሻው አንስተን እያየን እንሄድ ያግዘናል። طيب أولا كيف كانت الدنيا قبل أن يولد النبي صلى الله عليه وسلم؟ قبل أن يولد النبي محمد عليه الصلاة والسلام كانت الدنيا في ظلمة كبيرة. على من ديت نبرج
የሚለውን ስንመለከት መጀመሪያ ላይ ዓለም ምን አይነት ሐል ላይ ምን አይነት ሁኔታ ላይ ነበረች እቺ ዱንያ ነብዩ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ካልን ይቻለም ረሱል ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት እንደ ጨለማ ነበረች። ምንም ድቅድቅ የሆነ ጨለማ ማለት ምንም መመሪያ የሌለባትም ወይም ደግሞ ሰዎች ከጌታቸው ጋር የሚያገናኛቸው ሰንሰለትን ማግኘትን ወይም መያዝን ያልቻሉበትን ሁኔታ ሐል ላይ በሆኑበት ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ማለት ነው። እነሱ የዚያን ጊዜ የነበሩትኝ ምን አይነት ሰዎች ናቸው ከተባልን እነሱ ዲንላሂ ሰሒሃ ትክክለኛ የሆነውን የነብዩ ሰለላሁ ዐለይሂ ወሰለም ያስተማሩትን የአላህን ሱብሓነሁ ወተዓላ መመሪያን መለኮታዊ መንገድን የረሱና ትክክለኛ እምነታቸውን የረሱበት ዘመን ነበር። ወካኑ ያዕቡዱነ አልአስናም الحجارة التي لا تضر ولا تنفع በዚያን ጊዜ የነበሩትኝ ማህበረሰብ ምን አይነት ማህበረሰብ ነበር ከተባለ ሙሉ በሙሉ ከእምነት የወጣ እምነታቸውን በሽርክና በጣዖት አምልኮ ዙሪያ ያደርጉ ነበር። ምን ያደርጉ ነበር? ምን ያመልኩ ነበር? አስናም ጣዖታትን፣ ሮዝ ነገራት፣ ታቦታትን የሚያመልኩ ነበሩ። الحجارة التي لا تضر ولا تنفع የሚያመልኳቸው ጣዖታቶች ከእንጨት የተሰራ ከድንጋይ የተሰራ ነው ከፊሉ። እንዲሁም ደግሞ በቃ የተለያዩ የማይጠቅማቸውን ሆነ የማይጎዳቸውን ከአላህ ውጭ ያመልኩና ይገዙ የነበረ ማህበረሰብ ነበር። وكان القوي يأكل الضعيف قوي የሆነው ኃያል የሆነው ባለጉልበተኛው ደካማውን የሚጎዳበት ويكثر الظالم ويكثر الظلم የበዛበት ዛሊሙን በጣም ያየለበት እንዲሁም ሐርብ ጦርነትም የተስፋፋበትኝ ዘመን ላይ ነበረ ማለት ነው። በቀባይሎችና በቀባይላ መካከል ጦርነት በጣም የሰፋና ሰላም የታወከበት ሰላም የሌለበትና በጣም አደጋና ችግር የበዛበት ነበር። لأسباب تافهة وبسيطة جدا ይሄ ጦርነቱ ደግሞ የሚስፋፋው ወይም የተሰራጨው የበዛው በምን ምክንያት ነው ከተባለ ምንም ደካማ በሆኑ ወይም ደግሞ ምንም አስፈላጊ ከማህበራዊ ኑሮ ሰላማዊ ማህበራዊ ኑሮ የሌላቸው ዘመን ላይ ነበር ረሱል ሰለላሁ ዐለይሂ ወሰለም የተወለዱት። لم يكن هناك نظام ولا رحمة إلا ما رحم ربي በዛን ጊዜ ምንም አይነት ኒዛም የላቸውም፣ ምንም አይነት መመሪያ አቋም የላቸው። አላሁ ሱብሓነሁ ወተዓላ ያተረፋቸው ያገዛቸው ያኖራቸው ህዝቦች ሲቀሩ ሌሎቹ እንዳለ እዝነት የጠፋበትኝና የተበላሸ ጊዜ ነበር። ምንም መተዛዘንና መተሳሰብ የሌለበትኝ ጦርነትና ችግር አደጋ ብቻ የነበረበት ዘመን ላይ ነበሩ ማለት ነው። ከይህ እንግዲህ ከእስልምና በፊት ወይም ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት የነበረው ማህበረሰብን ከተመለከትን ቀጥሎ ምን እናያለን? መውሉድ ነብዩ ዐለይሂ ሰላቱ ወሰላም ነብዩ ሰለላሁ ዐለይሂ ወሰለም ከተወለዱ በኋላስ ምን ሆነ የሚለውን እንመለከታለን ማለት ነው። ቀጥለን ነብዩ ሰለላሁ ዐለይሂ ወሰለም ከተወለዱ በኋላ ምን ተፈጠረ፣ ምን ሆነ፣ ምንስ ተቀየረ የሚለውን እናያለን። ከዛ በፊት ግን እዚህ ቻናል አዲስ ከሆናችሁ መጀመሪያ እንዳልኳችሁ ሰብስክራይብ አድርጉ፣ ተቀላቀሉ፣ ቻናሉ አባል ሁኑ። ኮሜንት ላይም አስቀምጡልኝ ጥያቄ ካላችሁ፣ ሐሳብም ካላችሁ፣ ግልጽ ያልሆነላችሁ ነገርም ካለ በዚህ ታሪክ ዙሪያ ላይ ኮሜንት ላይ አጋሩኝ። እንዲሁም ለሌሎች ሰዎችም ሼር አድርጉላቸው ይሄንን ትምህርት ማለት ነው። በተለያዩ ሶሻል ሚዲያዎች ላይ ልቀቁላቸው፣ አሰራጩት። ሁሉም ይማር የነብዩን ሰለላሁ ዐለይሂ ወሰለም ታሪክን እንወቅ እንረዳ ማለት ሁላችንም እንማር። طيب في هذه الوقت ولد سيدنا محمد صلى الله عليه وسلم في مكة المكرمة في شهر ربيع الأول في عام الفيل በዚህ ሁኔታ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተወለዱትም በመካ በተከበረችው በተባረከችው የመካ ምድር ላይ ሲሆን የተወለዱበት ዓመትም ረቢዑል አወል ነበር። في عام الفيل ተብሎ ይጠራል። የፊሉ ዘመን ወይም የዝሆኑ ዘመን ተብሎ ይጠራል ነበር ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ዘመን ማለት ነው። وهو العام الذي حاول فيه رجل ظالم اسمه أبرهة أن يهدم الكعبة بالفيل عند أبرهة የሚባል የአበሻ ጣጊ ነበር ወይም የአበሻ መሪ ነበር የመን ላይ የሚያስተዳድር በዋናው በሀበሻ ላይ በሚያስተዳድረው ንጉስ ጊዜያዊ ሆኖ ተተክቶ
የሚያስተዳድር ነበረ። አብርሃ የሚባል ማለት ነው፣ በየመን የሚኖር እሱ ካዕባን የአላህን ቤት ለማፍረስ ዝሆንን ሰብስቦ መጣበትኝ ዘመን አመት ውስጥ ነበር ነብዩ ሰለላሁ ዐለይሂ ወሰለም የተወለዱት። ረቢዑል አወል ላይ በረቢዑል አወል የተወለዱት ማለት ነው። በዚያን ዘመን ነበር ነብዩ ሰለላሁ ዐለይሂ ወሰለም የተወለዱትኝ። አብርሃ ካዕባን ለማፍረስ ለመናድ በሄደበት ዘመን ማለት ነው። ላኪን አላሁ ስብሓነሁ ወተዓላ ቤቱን ጠብቆት ምንም ሳያደርግ ነው። ፈአህለከሁ አላሁ ወጀዐለ ከይደሁ ፊ ضሊል። አላሁ ስብሓነሁ ወተዓላ ይህንን በተመለከተ ሱረቱ አልፊል ስለ እሱ ታሪክ የሚናገርን ሱራ አውርዷል። ሁላችሁም ታውቁታላችሁ። አጠር ያለ ሱራ ነው፣ ከትናንሾቹ መሃል ይገኛል። አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል في تضليل وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول سل الله سبحانه وتعالى تاريخ تقصدا بالقرآن لي بزيان زمن نو يالله ملكتنا صلى الله عليه وسلم ودزج عالم ودزج دنيا يتولد فيهم لما يموتوا مالتنا. ولد النبي عليه الصلاة والسلام يتيما يالله ملكتنا صلى الله عليه وسلم سيولد من نبره يتيم نبره ማለትም አባት የሌላቸው ሆኖ ነው የተወለዱት። አባታቸው ገና ሳይወለድ ነው የሞተባቸውና የቲም ሆነው ነበር የተወለዱት አለይሂ ሰላቱ ወሰላም ማለት ነው። فقد توفي أبوه عبد الله وهو طفل صغير في بطن أمه ولم يره أبدا. የነብዩ ሰለላሁ ዐለይሂ ወሰለም አባት አብደላህ ቀደም ሲል እንዳልኳችሁ ነብዩ ሰለላሁ ዐለይሂ ወሰለም ከመወለዳቸው ወደዚህ ዓለም ከመምጣታቸው በፊት በእናታቸው ሆድ ተረግዘው ባለበት ጊዜ ነበረ የሞቱትኝ። አባታቸውን በፍጹም ባይናቸው አላዩአቸውም። የቲም ሆነው ነበር የተወለዱት ማለት ነው። ኸይር ኢንሻአላህ በዚህ ታሪክ ላይ ተጠቃሚ እንደምትሆኑ እርግጠኛ ነኝ። ቀጥለን የምንመለከተው ረዳዒቱ አስተዳደጋቸውን ወይም የጥቢ ሁኔታቸውን የምንመለከት ይሆናል። ከዚያ በፊት እንዳልኳችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ተቀላቀሉ ማለት ነው። እንዲሁም ቪዲዮንም ላይክ አድርጉትኝ፣ ለሌሎችም ሼር አድርጉ። እንደላ ዐላ ኸይሪን ከፈዒሊሂ ይላሉ አላህ መልክኝ ወደ መልካም ያመላከተ እንደሰራው ይያዝለታል ይላሉ አጅሩን። طيب ረዳዒቱሁ ቀጣይ የምንመለከተው ጥቢዎቹን ወይም የጥቢውን ሁኔታ በተመለከተ ነው። አላህ መልክኛ ሰለላሁ ዐለይሂ ወሰለም የጥቢ ሁኔታ እንዴት ነበር የሚለውን እናያለን። ረዳዒቱሁ عند بني سعد والبركة التي حلت عليهم ነብዩ ሰለላሁ ዐለይሂ ወሰለም ለታጠባ ያጠባቻቸው ሴትዮ አለች። እሷ ስለሷ ነብዩ ሰለላሁ ዐለይሂ ወሰለም ከማግኘቷ በፊት ምን ነበረ፣ እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም ካገኘቻቸው በኋላስ ምን ተፈጠረ፣ ምን የተቀየረ ነገር አለ የሚለውን እናያለን ማለት ነው። ያኒ ነብዩ ሰለላሁ ዐለይሂ ወሰለምን ለማጥባት የወሰደቻቸው ሴትዮ አለች። የሷ ማን እንደሆነች እናያለን። እንዲሁም ህይወቷ ከነብዩ ሰለላሁ ዐለይሂ ወሰለም በፊት እንዴት ነበር፣ እሳቸውን ከወሰደች በኋላስ ምን ሆነ የሚለውን እንመለከታለን። طيب كانت عادة أهل مكة أن يرسلوا أبنائهم إلى الصحراء. የመካ ሰዎች በዚያን ዘመን የሆነ ባህል ነበራቸው፣ አደት ነበራቸው። እሱም ምንድነው፣ ልጆቻቸውን አንድ ልጅ እንደተወለደ ወደ በረሃ ይልኩታል። ወደ ሰሐራ ወደ በረሃ ይልኩ ነበር ማለት ልጆቻቸውን። ወልባዲየቲ ሊየረضዑ هناك ባዲያ ላይ ወይም ደግሞ ገጠር ላይ እዛ እንዲጠቡና እዛ እንዳድጉ ወይክብሩ ፊ الهواء النظيف ሰበቡን ለምን እንደሆነ ሲናገር ከተማና ገጠር አንድ አይደለም፣ የከተማና የገጠር አየር የተለያየ ነው። ወይተዓለሙ اللغة العربية الفصحى ሚልኳቸውም እንግዲህ እዛ ገጠር እንዲያድጉ ሰላማዊ የሆነ ጤነኛ የሆነውን አየር እያገኙ እየሳቡ ማለት ነው። ከተማ ላይ ብዙ ጊዜ ከአየሩ የተበከለ ነው ተብሎ ስለሚታሰብ የተቃጠለ አየር ስለሆነ ከገጠር አንፃር አይመጣም ማለት ነው። ለዚያ ገጠር ላይ ልጆቻቸውን ይልኩ ነበር። አንደኛ የአረብኛ ቋንቋን በትክክል እንዲያውቁ እንዲረዱ፣ ሁለተኛ ደግሞ ጤናማ ሆነው
እንዲያርጉ ሲሉ ወደ ገጠር የመላክ ባህል ነበራቸው ማለት ነው። እና የዚያኔ ذهبت امرأة اسمها حليمة السعدية مع نساء قومها የዛን ዘመን ነብዩ ሰለላሁ ዐለይሂ ወሰለም በተወለዱበት ዘመን አረቦች ልጆቻቸውን በጠቢ ወደ ገጠር ለሚያሳድጉ ሴቶች በሚሰጡበት ጊዜ ሐሊመቱ ሰዕዲያ የተባለች አንዲት ከሰዕዲ ጎሳ የሆነች ሴትዮ ከሴቶቹ ጋር አብራ እሷም ሄደች። للبحث عن أطفال ترضعهم ሴቶቹ የሚሄዱት ለምንድን ነው? የሚያጠቡት ልጅ ሊወስዱ ነው። ለምን የሚወስዱ? መቃብል አጅርን ይከፈላቸው ወይም ደግሞ የሆነ ክፍያ ሊከፈላቸው። የገጠር ሰዎች ብዙ ጊዜ ድሃዎች ናቸው። የከተማዎች ባለጸጋ ስለሆነ እነዚህን የባለጸጋ ልጆችን ወስደው እነሱ በመንከባከብ ከዛ ከቤተሰቦቻቸው የሆነ ጥቅም ስለሚያገኙ ለዚያ የሚያጠቡትን ሰዎች ፍለጋ ይሄዱ ነበር። كل النساء رفضن أن يأخذ النبي محمد لأنه كان يتيما وليس له أب يعطي المال أو الهدايا እና ሁሉም ሴቶች እምቢ አሉ። ነብዩን ሰለላሁ ዐለይሂ ወሰለም ወስዶ ለማሳደግ አሻፈረኝ አሉ፣ እምቢ አሉ። ለምን ከተባለ ነብዩ ሰለላሁ ዐለይሂ ወሰለም የቲም ነበሩ። ስለሳቸው እነሱ ደግሞ የሚፈልጉትኝ ልጅ የባለጸጋ የሆነን የቤተሰብ ያለው ልጅ ወስደው ከቤተሰብ የሆነ ስጦታን የተለያዩ ጥቅሞችን እንዲያገኙ ነው። ይሄ ደግሞ የቲም ነው፣ ምን ያደርግልናል ናግሩ ወስደን ምንም የምንጠቀመው ነገር የለም፣ እሱን ተክቶ ለኛ የሆነ ጥቅምን የሚያስገኝልኝ የለምና ብለው መውሰዱን አሻፈረኛሉ፣ አንወስድም አሉ ማለት ነው። ነብዩን ሰለላሁ ዐለይሂ ወሰለም መውሰዱን አሻፈረኝ። ላኪን حليمة لم تجد غيره فقالت لزوجها والله لأخذن هذا اليتيم عسى الله أن يبارك لنا فيه. حليمة السعدية ሌላ ልጅ አጣች። ለአጋጣሚ ሆኖ ሌላ የምትወስደው ልጅ ስታጣ ለባሏ ብላለችው ወላሂ ይህንን ልጅ ይዘነው እንግባ ልወስደው፣ አላሁ ሱብሓነሁ ወተዓላ በሱ ምክንያት እኮ ሪዝቅን በረካ ሊያሰፍንልን ይችላል፣ ስለዚህ መውሰድ አለብኝ ይህን ልጅ ወስደዋለሁ ብላ ወሰነች። አላሁ ሱብሓነሁ ወተዓላ በሱ ሰበብ በረካን ያደርግልን ይሆናል ብላ ለባሏ አለችው። ከዚያ በኋላ ምን ተፈጠረ? ومنذ أن أخذته ودخل بيتها حلت البركة الصوء نبي صلى الله عليه وسلم ከወሰደችበት ጊዜ አንስቶ ሐሊመቱ ሰዕዲያ ቤቷ በረካ በበረካ ሆነ። በጎቿ እንዲሁም ግመሏ ሁሉም ውስጥ በረካ ገባ። ምንም የሌላት ምንም የማታፈስ ወተቷ የደረቀ ግመል የነበረች እንዲሁም ሪዝቅ እንደገና አላሁ ሱብሓነሁ ወተዓላ ወተት እንዲኖራት አደረገ። ይሷ ራሷ ሌላ ልጅ ነበራት። እንግዲህ ሌላ ህፃን ልጅ አላት የራሷ የወለደችው። ከዛ እየቀነሰች ነው ለምታሳድገው ልጅ ማጥባት የሚያጠቡት ሁሉም ማለት ነው። እና ወተቷም እንደ አዲስ ፈነዳ ማለት ነው። ሐለቲል በረከቱ በረካም በእነሱ ላይ ተስፋፋላቸው። ፍየሎቻቸው በጎቻቸውም እንደገና ረቡላቸው ማለት ነው። አስበሐት ተድሪ ለበነን ከሲራ ብዙ የሆኑ ወተቶችን መሰብሰብ ጀመረች ማለት ነው። ወሸቢዐ አጥፋሉሃ ልጆቿም ችግር የነበረበት ቤት እንደገና ሪዝቅ በሪዝቅ ሆኖ ልጆቿም ይጠግቡ ጀመር፣ ጠገቡ። ወልአርዱ አስበሐት ኸضራአ ወልመሊአን ቢልኸይሪ ምድሪቱም አካባቢያቸው በድርቅ በጣም እንትን የተባለ ነበር። በጣም ድርቅ ያመጣው ሰፈር ነበር። ምን አላህ ወደ ምን ቀየረላቸው? ወደ አረንጓዴ ቀየረላቸው። ምድሪቱም አረንጓዴ ሆነችላቸው። ፍየሎቻቸው፣ በጎቻቸው፣ ንብረቶቻቸው በረካ በበረካ ሆኑ። وعرف الجميع أن هذا الطفل طفل مبارك ያኔ ሁሉም ምን ተገነዘቡ? ይሄ ልጅ የተባረከ በረካን እሱ ላይ አላህ ያደረገው ልጅ ነው ሲሉ አወቁ ማለት ነው። አህበቱል ኪራም ውድ ተከታታዮች ኢንሻአላሁ ተዓላ እንግዲህ በዚህ ታሪክ በጣም ተጠቃሚ እንደምትሆኑ እርግጠኛ ነኝ። ይሄ ታሪክ ለሁላችንም የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ነው፣ ቁድዋችን ነው ማለት ነው።
ኢዛ ሁላችሁም ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ለምን በዚህ ቻናል ላይ ሁሌም እስላማዊ የሆኑ ትምህርቶችን፣ መመሪያዎችን ይለቀቃሉ። እያንዳንዳችን ይህንን እየተከታተልን ስለ እምነታችን ግንዛቤ እንዲኖረን ይሆናል ማለት ነው። طيب አስከትለን አራተኛ ላይ ምን እንመለከታለን? ሐደሰት ሸቁ الصدر የሚል ርዕስ እናያለን። ነብዩ ሰለላሁ ዐለይሂ ወሰለም ሐሊመቱ ሰዕዲያ ላይ በነበረው ጊዜ ተካሂዶ ክስተት ተከስቶ ነበር። እሱ እንዴት ተከሰተ፣ በምን ተከሰተ፣ ማንስ አደረገው የሚለውን አስከትለን እንመለከታለን ማለት ነው። እንግዲህ አጠር አድርጌ ነው ለእናንተ እየነገርኩ ያለሁት እንዳይዛዛ ለአእምሮ ለመሸምደድም ታሪኩን ለመያዝ በቀላሉ እንዲገባቸው ማሰብ ማለት ነው። طيب وهو طفل صغير يلعب مع أولاده في الصحراء حدث شق الصدر የነብዩ ሰለላሁ ዐለይሂ ወሰለም የደረታቸው ልባቸው ተሰነጠቀ። ይሄ እስሙ የተሰነጠቀው መቼ ነው? وهو طفل صغير يلعب مع الأولاد في الصحراء ሐሊመቱ ሰዕዲያ ጋር በነበረበት ጊዜ ከልጆች ጋር እየተጫወተ እያለ ይሄ ክስተት ተከሰተ በረሃ ማለት ነው። جاء ملكان في صورة البشر ልቡንም የሰነጠቁት መላእክቶች ናቸው። ሁለት መላእክቶች ነበሩ። በሰው ተመስለው ነው የመጡት። ነብዩ ሰለላሁ ዐለይሂ ወሰለም ልባቸውን ሁለት ቦታ ይሄንን ደረሳቸውን ሰነጠቁት ማለት ነው። وشق صدره بهدوء واخرجوا ቀስ አድርገው ልባቸውን ደረታቸውን ይሄን ማለት ነው ሰነጠቁት። واخرج قلبه ونظفه بماء زمزم ካወጡ በኋላ ምን አደረጉ? በዘምዘም ውሃ አጠቡት ነብዩ ሰለላሁ ዐለይሂ ወሰለም ልባቸውን። ثم اعاده كما كان ይሄንንም ያደረጉት ከልባቸው ውስጥ የሆነች መስላት ያለባት ነገር ነበረች። هذا نصيبك من الشيطان የተባለ ያችን አጸዷትኝና ሁለቱ መላእክቶች ማለት ነው اعادها كما كان እንደነበረ መልሰው ቦታው ላይ ልባቸውን ደረታቸውን ወደ ነበረበት ሁኔታ አድርገው ሰፉላቸው ይመለሱት ማለት ነው። فخافت عليه حليمة السعدية وارجعته إلى أمه أمينة بمكة ይሄ ክስተት ሲከሰት ሐሊማ በጣም ደነገጠች፣ ፈራች። ይሄ ልጅ እኔ ላይ ቢጎዳብኝ ብላ እንግዲህ ይሄ የደረት መሰንጠቅ ቀላል ነገር አይደለም ማለት ኢማጂን አእምሮአችን ስናስበው ራሱ በጣም ትልቅ ነገር ነው፣ ትልቅ አደጋ ነው። ልጆቹ ያንን ክስተት ሲናገሩ እየሮጡ ሄዱ ለሐሊማ ነገሯት። ሐሊመቱ ሰዕዲያ ሐሊማም ይሄንን ክስተት ስትመለከት በጣም ፈራች። ይሄ ልጅ እኔ ጋር ሆኖ ቢጎዳብኝስ የሚል ስጋት ውስጧ ላይ አደረ። ከዛ ምን አደረገች? ወደ እናቷ ወደ ነብዩ ሰለላሁ ዐለይሂ ወሰለም እናት ወደ እሷ ወደ አሚና መለሷቸው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲመለሱ ተደረጉ። طيب እንግዲህ እስካሁን አራት መሰረታዊ ነገራቶችን አይተናል። ለዛሬ አምስተኛ እንጨምርና ኢንሻአላሁ ተዓላ ቀጣዩን ደግሞ በቀጣይ ክፍል እናደርገዋለን፣ እንዳይረዝም እንዳይንዛዛ ማለት ነው። አምስተኛ ላይ ምን እንመለከታለን? ነብዩ ሰለላሁ ዐለይሂ ወሰለም ከሐሊመቱ ሰዕዲያ ወደ መካ እንደተመለሱ አይተናል። ወደ እናታቸው ተመለሱ። አባት እንግዲህ መጀመሪያም እንደሌላቸው እንዳላገኟቸው አይተናል። እናታቸው ሞት አጋጠማቸው። እንግዲህ እናታቸው እንደተመለሱ ወደ እናታቸው ደግሞ ሞተችባቸው። لما أصبح عمر النبي صلى الله عليه وسلم 6 سنوات نبي صلى الله عليه وسلم 6 ዓመት ሲሞላቸው ያኒ ሐሊማ ወደዚህ ከተመለሱ በኋላ ማለት ነው 6 ዓመት ሆኗቸው سافرت به أمه إلى المدينة لزيارة أخواته እንግዲህ ሐሊመቱ ሰዕዲያ የመዲና ላይ ነች፣ የመዲና ሴት ነች። የነብዩን ሰለላሁ ዐለይሂ ወሰለም አጎቶቻቸውን ያኒ መዲና ለቤተሰቦቿን ጋር ልታስተዋውቅ ከቤተሰቦቿ ጋር ልታስተዋውቃቸው የነብዩን ሰለላሁ ዐለይሂ ወሰለም ወሰደቻቸው። ማን ወደ አጎቶቻቸው ይዛቸው ሄደች። 6 ዓመት ሆኗቸው ያለ وفي طريق رجوعهما إلى مكة مرضت أمه
ወትውፊየት ወማተት። ከዛ መዲና ላይ ሄዳ ቤተሰቦቿን ጠይቃ ነቢዩን ሰለላሁ ዐለይሂ ወሰለም አጎቶቻቸውን ለማየት እነሱ ከእናታቸው ጋር አብረው መዲና ሄደው ከመዲና ሲመለሱ እናታቸው አሚና መንገድ ላይ ታመመችና ሞተችባቸው። እናታቸው አሚና ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከእናታቸው ጋር መዲና ሄደው እየተመለሱ እናታቸው መንገድ ላይ ታመው ሞቱ ማለት ነው። አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዚያ በኋላ ወበቂየ ጥፍለን ሰጊረን ቢላ አቢን ወላ ኡም። አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከዚያ በኋላ ምን ሆነ? አባትም የሌለው እናትም የሌለው የቲም ልጅ ሆነው ቀሩ ማለት ነው። ከዚያ በኋላ ምን ተፈጠረ? ማን ጋር ተጠጉ የሚለውን ስንመለከት ፈአኸዘሁ ጀድሁ አጠይብ ዐብዱል ሙጠሊብ፣ ምርጡ አያቱ ዐብዱል ሙጠሊብ ወሰዳቸው ማለት ነው። ነቢዩን ሰለላሁ ዐለይሂ ወሰለም ሊያሳድጋቸው ወሰዳቸው። ዐብዱል ሙጠሊብ ማለት የአባታቸው የዐብዱላህ አባት መሐመድ ብኑ ዐብዱላህ ብኑ ዐብዱል ሙጠሊብ ይባላሉ። ነቢዩ ሰለላሁ ዐለይሂ ወሰለም አያታቸው ማለት የአባታቸው አባት ወደሆነ ወደ ዐብዱል ሙጠሊብ አስጠጋቸው ነቢዩን ሰለላሁ ዐለይሂ ወሰለም። ወረባሁ አሳደገው ዐብዱል ሙጠሊብ ነቢዩን ሰለላሁ ዐለይሂ ወሰለም ቢሐናኢን ከቢር ወካነ ዩሂቡሁ ከሲራን፣ በጣም ተንከባክቦ አሳደጋቸው፣ ይወዳቸው ነበረ። አያታቸው ከእሳቸው ጋር ሆነው መኖርን ቀጠሉ ማለት ነው። እናታቸውን አባታቸውን ካጡ በኋላ ወደ አያታቸው ወደ ዐብዱል ሙጠሊብ እንዲጠጉ ተደረጉ ማለት ነው። ኢንሻአላሁ ተዓላ እንግዲህ ለዛሬ እስከዚህ ድረስ ካየን ከዚህ በላይ መንዛዛት ሊሆን ይችላል ወይም ይሰለቻችኋን ብዬ ስለምሰጋ፣ ነገሩ እንኳን እሱ የሚሰለች አልነበረም። ታሪኩ በጣም ውስጣችን ላይ ሊገባና ልንመለከተው ልብ ልንለው ልንመራበት ልንይዘው የሚገባ ታሪክ ነው። ግን ከመሆኑም ጋር ኢንሻአላህ ያው ለመጀመሪያም ነው፣ ከዚህም በላይም አይረዝምም ብዬ ነበር መጀመሪያም ስናገር መግቢያ ላይ እንዳልኩት አያታቸው ጋር ማደግ ጀመሩ የሚል ታሪክ ደርሰናል። ከዚህ በኋላ ደግሞ ከዛ አንስተን ከአያታቸው በኋላ አያታቸው ጋር ያሉ ምን ተፈጠረ የሚለውን ደግሞ አስቀጥለን የምንመለከት ይሆናል ማለት ነው ኢንሻአላሁ ተዓላ። ይህ አሁን እያየን ያለነው አስተዳደጋቸው ከእስልምና ገና አልገባንም፣ አልደረስንም። ነብይ ከመሆናቸው በፊት ከወለው አስተዳደጋቸው ነው እያየን ያለነው። ከዚህ ቀጥሎ ደግሞ ምን ተፈጠረ የሚለውን በቀጣይ ክፍል 2 ላይ የምንመለከት ይሆናል። እናንተንም እኔንም አላህ ያድርሰኝ፣ እኔም አዘጋጅቼ ወደ እናንተ ለማምጣት አላህ ፍቃቱን ይስጠኝ። ሁላችንም ዱዓ አድርጉ፣ አላህ ይሁን መልካም እንዲወፍቀን ማለት ነው። እንዳልኩት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ፣ የቻናሉ ቤተሰብ ሁኑ። በዚህ ቻናል ላይ ሁሌም አስተማሪ የሆኑ ነገራቶች ስለሚለቀቁ እንዳያመልጣችሁ እንዳይቀርባችሁ ማለት ነው። ሌላ ይሄንን አሳልፉ፣ ለሌሎች ሰዎች አሰራጩ፣ ሼር አድርጉትኝ። ኢንሻአላሁ ተዓላ ወይ ማስተማር የቻለ ያስተምር፣ ማስተማር ያልቻለ ደግሞ የሚያስተምሩ አስተማሪዎችን ለሌሎች ያሰራጭላቸው። በዚህ ላይ የዳዕዋ አብረን ማድረግን እያደረግን ነው ማለት ነው። አላህ ሱብሓነሁ ወተዓላ በስሙ ከሚጠቀሙ ባወቁ ከሚሰሩ በሚሰሩት ላይም ደግሞ በኢኽላስ ከሚፈጽሙ አላህ ያድርገን። ጀዐለኒ አላህ ወኢያኩም ሚነል ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።